ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በሀገር ቤትም በባህር ማዶም በመላው ዓለም ላላችሁ የናሁ ቴሌቪዥን ተከታታዮች ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል ዋዜማ በሰላም አደረሳችሁ። የናሁ ቴሌቪዥን የዛሬ ዕለተ ማክሰኞ ታኅሳስ 28 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛኸኝ እንዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁ ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ13ኛ ሳምንት መርሃ ግብር የመርሃ ግብሩ የመጨረሻ ሁለት ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም ቀጥለው ተከናውነዋል። ትላንትም የመርሃ ግብሩ የመጨረሻ ጨዋታዎች እንደዚሁ ተጠናቋል ማለት ነው። ባህር ዳር ከተማን ከድሬዳዋ ከተማ ጋር ያገናኘው ጨዋታ በሁለቱም ክለቦች መካከል ግብ ሳይቆጠር 0-0 በሆነ አቻ ውጤት ተጠናቋል። ሁለቱ ቡድኖች ከጨዋታው አንዳንድ ነጥብን መጋራት ችለዋል ማለት ነው። በሌላ በኩል ተጠብቆ የነበረው የወቅቱ የፕሪሚየር ሊጉ ሻምፒዮናው ክለብ ኢትዮጵያ መድን ከመቀሌ ሰባ እንደርታ ጋር ያደረጉት ጨዋታ በመቀሌ ሰባ እንደርታ 1-0 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ መቀሌ ሰባ እንደርታዎች ወሳኙን 3 ነጥብ እንዲያሳኩና ደረጃቸውን እንዲያሻሽሉ ያደረጋቸውን ጎል ማስቆጠር የቻለው 25ኛው ደቂቃ ላይ ፍጹም አለሙ ነው ይቺን ብቸኛ ግብ ከመረብ ማሳረፍ የቻለው ማለት ነውና ኢትዮጵያ መድን ዘንድሮ እጅግ በጣም ደካማ ጊዜን በማሳለፍ ከሚገኙ ክለቦች መካከል አንደኛው ሆኗል። 15ኛ ደረጃ ላይ ነው የሚገኘው 13 ነጥቦችን ይዞ ማለት ነውና የአሰልጣኝ ገብረ መድህን ኃይሌው ቡድን ሻምፒዮና በሆነ ማግስት በኢትዮጵያ ፕሪሚየር ሊግ ላይ እጅግ በጣም እየተቸገረ ይገኛል። በእርግጥ የካፍ ቻምፒየንስ ሊግ ውድድር በጥሩ ሁኔታ ሲጓዝ የነበረበትን አጋጣሚና በስተመጨረሻም በግብፁ ክለብ ፒራሚድስ እንደዚሁ ተሸንፎ በደርሶ መልስ ድምር ውጤት ከውድድር መድረኩ መሰናበቱ የሚታወስ ነውና ፕሪሚየር ሊጉን ከብዶት እየተመለከትን እንገኛለን። በእርግጥ ክለቦች እንግዲህ ጥንካሬያቸውን በማሳየት ላይ ነው የሚገኙት። ወደ ውድድሩ አካፋይም እያመሩ ስላለ አሁን ላይ እንግዲህ በርከት ያሉ አዳዲስ ክለቦች በተለይ እንደ ነገሌ አርሲ ያሉ ክለቦች ጥሩ ውጤትን በማስመዝገብ ከፍተኛ ጉዞን በማድረግ ላይ ነው የሚገኙት። የፊት መስመር ላይም ከሚገኙ ክለቦች መካከል ነገሌ አርሲ አንደኛው ሆኖ እየተመለከትነው ነው የምንገኘው ማለት ነውና ኢትዮጵያ መድን በቀጣይ ጨዋታዎች ራሱን ማሻሻል ይጠበቅበታል ማለት ነው። እንግዲህ መቀሌ ሰባ እንደርታ ትላንት 3 ነጥብ ማሳካቱን ተከትሎ አሁን ላይ 18ኛ ደረጃ ላይ ተቀምጧል ማለት ነውና ከወራጅ ቀጠናው ስፍራም ለመራቅ በተከታታይ ጨዋታዎች ነጥቦችን እየሰበሰበ ይገኛል። ለበርካታ ሳምንታት 20ኛ ደረጃ ላይ ነበር ይገኝ የነበረው ማለት ነውና አሁን ነጥቡን ማሻሻልና ከወራጅ ቀጠናው ስፍራ ለመውጣት እያደረገ ያለው ጉዞ እጅግ በጣም ጥሩ ነው ማለት ይቻላል። አሁን ላይ ከወላይታ ዲቻ ያለው የነጥብ ርቀት አንድ ብቻ ነው። እንግዲህ በቀጣይ በ14ኛ ሳምንት መርሃ ግብር ላይ ደግሞ እንደዚሁ ነጥቡን ያሻሽላል ተብሎ ይጠበቃል። ሲዳማ ቡና በ28 ነጥቦችና 12 ንጹህ የግብ ክፍያ በመያዝ በቀዳሚነት የደረጃ ሰንጠረዡን ይመራል። ፋሲል ከተማ በ2 ነጥቦች አንሶ በ25 ነጥብና 7 ንጹህ የግብ ክፍያ በመያዝ ሁለተኛ ደረጃ ላይ ሲገኝ በርካቶችን እያስገረመ የሚገኘው ነገሌ አርሲ ደግሞ 22 ነጥቦችን ይዞ 6 ንጹህ የግብ ክፍያ ሶስተኛ ደረጃ ላይ ተቀምጧል። ሐዋሳ፣ ኢትዮ ኤሌክትሪክ እና አዳማ እኩል 21 ነጥቦችን ይዘው በጎል ክፍያ በመበላለጥ ከ3ኛ እስከ 6ኛ ያለውን ስፍራ ይዘውታል። መቻል በ20 ነጥብ 7ኛ ደረጃ ላይ ተቀምጧል። ፈረሰኞቹ እንደዚሁ በ19 ነጥብ 8ኛ ደረጃ ላይ ነው የሚገኙት ማለት ነው። የ14ኛ ሳምንት መርሃ ግብር ጨዋታዎች ከዕለተ ሐሙስ ጀምረው የሚከናወኑ ነው የሚሆነው። መርሃ ግብሮቹን ስንመለከት ምድረገነት ሽሬ ነገሌ አርሲ በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ ጨዋታቸውን ያደርጋሉ። ይህ ሐሙስ የሚደረግ ጨዋታ ነው። በዚህ ዕለት እንደዚሁ ይህ ጨዋታ ከተጠናቀቀ በኋላ ወልዋሎ ዓዲግራት ዩኒቨርሲቲ ከአዳማ ከተማ ጋር ቀን 10 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸውን የሚያከናውኑ ነው የሚሆነው። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ደግሞ በዕለቱ የሚያከናውናቸው ወይም የሚያስተናግዳቸውን ጨዋታዎች ስንመለከት መሪ ስፍራ ላይ የሚገኘው ሲዳማ ቡና ከአርባ ምንጭ ከተማ ጋር የሚያደርጉት ጨዋታ ቀን 10 ሰዓት ላይ የሚከናወን ነው የሚሆነው። በዕለተ አርብ መርሃ ግብሮቹ ቀጥለው ሲከናወኑ ሐዋሳ ከተማ ከቅዱስ ጊዮርጊስ፣ ድሬዳዋ ከተማ ከኢትዮ ኤሌክትሪክ፣ መቀሌ ሰባ እንደርታ ከሸገር ሲቲ ጋራ እንደዚሁም ደግሞ በዕለተ ቅዳሜ ፋሲል ከኢትዮጵያ ቡና የሚያደርጉት ጨዋታ ይጠበቃል። በእርግጥ ኢትዮጵያ ቡና አሁናዊ ቁመናው ጥሩ አይደለም። በአዲሱ አሰልጣኝ ሳምሶን አየለ እየተመራ የመጀመሪያ ሽንፈቱን ማስተናገዱ የሚታወስ ነው። እንግዲህ ከዚህ ውጤት ማጣት በአዲሱ አሰልጣኝ ዳግም የምንመለከትበትን ሂደት እናያለን። ፋሲል ከተማ እስካሁን ድረስ አልተሸነፈም። በሊጉ ብቸኛው ክለብ ሆኖ እየቀጠለ ነው የሚገኘው። ሁለተኛ ደረጃ ላይም ይገኛልና የኢንስትራክተር ዮሐንስ ሳህሌው ቡድን ፋሲል ከተማ ከአሰልጣኝ
ሳምሶን አየለ ጋር የሚያደርገው ኢትዮጵያ ቡና ጋር የሚያደርገው ጨዋታ ይጠበቃል። ኢትዮጵያ ቡና አሁን 14ኛ ደረጃ ላይ ነው የሚገኘው። ፋሲል ደግሞ 2ኛ ደረጃ ላይ። በሳምንቱ ወይም በዚህ መርሃ ግብር ላይ ከሚጠበቁ ተጠባቂ ጨዋታዎች መካከል ግን ፋሲል ከተማ ከኢትዮጵያ ቡና በዕለተ ቅዳሜ የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። ኢትዮጵያ ንግድ ባንክ እንደዚሁ ወላይታ ዲቻ ጋር ከሀዲያ ሆሳዕና ጋር ጨዋታቸውን ያደርጋሉ። ወላይታ ዲቻ ደግሞ ከኢትዮጵያ መድን ጋር የሚጫወት ይሆናል። ክቡራትና ክቡራን ተመልካቾቻችን ወደ ሌላኛው መረጃችን ስናልፍ ደግሞ የአትሌቲክስ መረጃን ነው የምናገኘው። በሀገረ አሜሪካ አስተናጋጅነት ፍሎሪዳ ላይ በሚከናወነው 46ኛው የዓለም ሀገር አቋራጭ ሻምፒዮና የውድድር መድረክ ላይ ለመሳተፍ ቅድመ ዝግጅቱን ሲያከናውን የነበረው የኢትዮጵያ አትሌቲክስ ልዑክ ቡድን በትላንትናው ዕለት በሱሉልታ በአትሌት ቀነኒሳ በቀለ ሆቴል ደማቅ የሽኝት ስነ ስርዓት ተከናውኖለታል። ታላላቅ የስፖርቱ አመራሮች እንደዚሁ የቀድሞ አትሌቶችና አሰልጣኞች ተገኝተዋል። ተወዳዳሪ አትሌቶች እንደዚሁም አመራሮች በተገኙበት እንደዚሁ ደማቅ የሽኝት ስነ ስርዓትና የባንዲራ ርክክብ እንደዚሁ ተከናውኖለታል ማለት ነው። በዚሁ ጊዜ የኢትዮጵያ ባህልና ስፖርት ሚኒስቴር የልማት ዘርፍ ኃላፊ ሚኒስትር ዴታ የሆኑት ክቡር አቶ መኪዩ መሐመድ በክብር እንግድነት ተገኝቷልና እንግዲህ አትሌቲክስ የኢትዮጵያ ብሌን ነው። በየውድድር ዓለማቱ የኢትዮጵያን ሕዝብንና ሰንደቅ ዓላማን ከፍ እንደምታደርጉ ሁሉ እንደስከዛሬው ሁሉ በዚህም ዓመት ሕዝቡና የስፖርት ቤተሰቡ በላቀ ብቃት ይጠብቃቸዋልና የምትችሉትን መስዋዕትነት ሁሉ በመክፈል እንግዲህ የተለመደውን ድል እንደምታሳኩ ተስፋ አደርጋለሁ። መልካም ድል የሚል ምኞታቸውንም እንደዚሁ ተመኝተዋል። ከዛ ባለፈ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት የሆኑት ኮማንደር አትሌት ስለሺ ስህልም እንደዚሁ ጥሩ ዝግጅት ማድረጋቸውን አትሌቶችን አስመልክተው ተናግረዋል። በተለይ ከቪዛ ጋር ተያይዞ የኢትዮጵያ መንግስት ያደረገው ጥረት ቪዛ ተስተካክሎ አትሌቶች ወደ ተባለው ስፍራ እንዲያመሩ ሙሉ ለሙሉም ባያገኙ፣ ነገር ግን ደግሞ የተደረገው ጥረት ለአትሌቶቹ ትልቅ መነሳሳት ለአመራሮችንም ያኮራ እንደሆነ እንደዚሁ ተናግረዋል። ለዚህ ምስጋና እንዳላቸው እንደዚሁ አቅርበዋል። ከስራ አስፈጻሚዎች መካከል አንደኛው የሆኑት እንግዲህ ወይዘሮ ሳራ ሀሰን ናቸው። በአትሌቶችም እንደዚሁ በአሰልጣኝ ኮቺንግ ስታፍ አባላትም የሚወደዱ ናቸው። እኚህ እንስት እንግዲህ ወደዚህ ወደ ኢትዮጵያ አትሌቲክስ ፌዴሬሽን ከመጡ በኋላ በስራ አስፈጻሚነት አትሌቶችን በተለይ ሴት አትሌቶችን ቀርበው በማውራትና ያሉባቸውን ችግሮች አውጥተው ወደ ውድድራቸውና ስፖርታቸው ላይ ብቻ ትኩረት እንዳያደርጉ የስነ ልቦና ዝግጅት እንዲያደርጉ እንደዚሁ ከህይወት ተሞክሮ እንደሚሰጧቸው በተደጋጋሚ አትሌቶች ይመሰክሩላቸዋልና ትላንትም በዚህ መድረክ ላይ ተገኝተው ያው የቡድን መሪም ሆነው ወደዛው ስለሚያቀኑ ማለት ነው ወደ ስፍራው እንግዲህ ብዙ ነገሮችን መስዋዕት አድርገን ነው እዚህ የደረስነው። ከዚህ በኋላም ውጤቱ ያማረ ይሆናል ብለን ተስፋ እናደርጋለን የሚል አስተያየት ሰጥቷል። አትሌቶችም ይህንን መሰረት ያደረገ ውጤት እንዲያስመዘግቡ በአደራ መልክ እንደዚሁ ጥሪያቸውን ያስተላለፉበትን ሂደት ተመልክተናል። የቡድኑ የቴክኒክ መሪ እንደዚሁ ሻምበል ቶሎሳ ቆቱ እኚህ አትሌት አንጋፋ አትሌት ናቸው። በአሰልጣኝነትም የሚታወቁ ናቸው። በቴክኒክ እንግዲህ ቡድኑን እየመሩ እንደዚሁ ወደ አሜሪካ እንደሚያቀኑ ተነግሯል ማለት ነው። ውድድሩ በአጠቃላይ እስከሚጀመር ድረስ ያለፉትን ጊዜያቶች የቡድኑን ዝግጅት በተመለከተ አስተያየት ሰጥቷልና በእንጦጦ በጃል ሜዳና እንደዚሁም በአደይ አበባ ስቴዲየም ልምምዳቸውን በተሳካ ሁኔታ አትሌቶች ሲያደርጉ መቆየታቸውን ተናግረዋልና ለውድድሩ አስፈላጊውን ውድድሩ ላይ አውትሻይን አድርጎ ለመውጣት ወይም ደግሞ የሚፈለገውን ውጤት ለማምጣት በአስተማማኝ ጤንነት ላይና በአስተማማኝ ሁኔታ ላይ እንደሚገኙ እንደዚሁ የብቃታቸውን ጉዳይ አያይዘው እንደዚሁ ተናግረዋል ማለት ነው። ሻምበል ቶሎሳ ቆቱ በትላንት ምሽቱ እንቅስቃሴ ማለት ነውና አትሌቶችን ወክለው ደግሞ አትሌት ታደሰ ወርቁና እንደዚሁም አትሌት ሂሩት መሸሻ የሚጠበቅባቸውን ውጤት አሳክተው የሀገራቸውን ሕዝብና ሰንደቅ ዓላማቸውን እንደተለመደው ከፍ ለማድረግ የተቻላቸውን ሁሉ እንደሚያደርጉ እንደዚሁ ቃል ገብቷል። በመጨረሻም የባንዲራ ርክክብ ተደርጎ እንደዚሁ የሽኝት ስነ ስርዓቱ ተጠናቋል ማለት ነው። ናሁ ስፖርት እንግዲህ እንደ ሁልጊዜውም ወደ አሜሪካ ፍሎሪዳ የዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ በሀገር አቋራጩ በሚደረገው የውድድር መድረክ ላይ አትሌቲክስ ልዑክ ቡድናችን የተለመደውን ድል አሳክቶ እንዲመጣ መልካም ምኞቱን በዚህ አጋጣሚ ይገልጻል ማለት ነው። ከስር ደግሞ ውድድሩ ከሚካሄድበት ከስፍራው እንግዲህ የሚወጡትን መረጃዎች ደግሞ ወደ እናንተ የምናደርስ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። አሁንም እንግዲህ አብራችሁ እንድትቆዩ በመጋበዝ መልእክቶች ይኖሩናል። ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ተመልሰናል። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው ቆይታ የምናደርገው። የአፍሪካን መረጃ መነሻ ስናደርግ 35ኛው የአፍሪካ ዋንጫ የውድድር መድረክ በሰሜን አፍሪካዊቱ ሀገር ሞሮኮ አስተናጋጅነት እየተከናወነ ይገኛል። ውድድሩም ወሳኝ ምዕራፍ ላይ ደርሷል። የጥሎ ማለፍ 16 ጨዋታዎች እየተከናወኑ ተሰናባች ብሔራዊ ሀገራቶችም እየተለዩ ቀሪ ሀገራቶችም እንደዚሁ እየተለዩበት የሚገኘው ይህ የውድድር መድረክ የጥሎ ማለፍ 16 ጨዋታዎች ትላንት ምሽትም እንደዚሁ ቀጥለው ተከናውኗል። ዛሬ ምሽትም የሚደረጉ ጨዋታዎች አሉ። ትላንት በተደረገ ጨዋታ ምዕራብ አፍሪካዊቱ ሀገር ናይጄሪያ እንደዚሁ ሞዛምቢክን በገጠመችበት እንቅስቃሴ ከፍጹም የጨዋታ ብልጫ ጋር 4-0 በሆነ ውጤት በማሸነፍ ወደ ኳርተር ፋይናሉ ማለፏን እንደዚሁ አረጋግጣለች። በዚህ እንቅስቃሴ ላይ ለጋላታሳራይ እየተጫወተ የሚገኘው ቪክቶር ኦሴሚኔ 2 ግቦችን ከመረብ ማሳረፍ ችሏል። ከዛ ባለፈ ደግሞ ለጣሊያኑ ክለብ አታላንታ በመጫወት ላይ የሚገኘው አዲሙላ ሉክማን ደግሞ 20ኛው ደቂቃ ላይ ሌላ ጎል ማስቆጠር ችሏል። አዳምስ 75ኛው ደቂቃ ላይ ሌላኛውን የንስሮቹን የአሸናፊነት 4 ግቦች ከመረብ ያሳረፉ ተጫዋቾች ሆነዋል ማለት ነው። ሞዛምቢክ እንግዲህ በታሪኳ ለመጀመሪያ ጊዜ ወደ ጥሎ ማለፍ 16ቱ በገባችበት እንቅስቃሴ በሰፊ ጎል ልዩነት ተሸንፋ ከውድድር መድረኩ ተሰናብታለች። ሌላ ጨዋታ እንደዚሁ ተደርጓል። በግብጽና በቤኒን መካከል ነው የተደረገው። ግብጽ እንግዲህ የ7 ጊዜ መድረኩ የዋንጫ ባለክብር እንደሆነች ይታወቃል። ቤኒን ደግሞ በተጫዋቾችም ጥራት ይሁን በአጠቃላይ በብሔራዊ ቡድን ጥንካሬ ካየ ነው ከግብጽ ብሔራዊ ቡድን ጋር የሚስተካከል አይነት ብሔራዊ ቡድን የላትም። ነገር ግን ትላንትና በነበረው እንቅስቃሴ ሁለቱ ብሔራዊ ቡድኖች የመጀመሪያውን 90 ደቂቃ አንዳቻ በሆነ ውጤት ነበር ያጠናቀቁት። ከዛም ሁለቱን ቡድኖች ለመለየት በተጨመረ 30 ደቂቃ ውስጥ ያው እንግዲህ ኤክስፒሪየንስ ወይም ደግሞ በተለያዩ ታላላቅ የአውሮፓ ሊጎች ላይ ባላቸው ኤክስፒሪየንስ መሰረት እንደነ ኦማር ማርሙሽ እንደዚሁም ሞሐመድ ሳላን የመሳሰሉ ትልልቅ ተጫዋቾች አሉና በእንግሊዝ ፕሪሚየር ሊግ የምናውቃቸው ተጫዋቾች ለፈረኖቹ 2 ግብ ተከታታይ በማስቆጠር በተለይ ኢታሃና እንደዚሁ ደግሞ አቲያና ሞሐመድ ሳላ በጭማሪ ደቂቃ ያስቆጠሯቸው ጎሎች የግብጽ ብሔራዊ ቡድን ጨዋታውን 3-1 በሆነ ውጤት ወደ መለያ ምትም ሳያመራ እንደዚሁ በአሸናፊነት እንዲያጠናቅቅ አስችሏል። ሩብ ፍጻሜውንም እንደዚሁ መቀላቀል ችሏል ማለት ነውና የግብጽ ብሔራዊ ቡድን እንግዲህ በመጀመሪያው የአፍሪካ ዋንጫ የውድድር መድረክ ጀምሮ ተሳታፊ ከነበሩ ካፍንም ከመሰረቱ ሀገራቶች መካከል አንደኛዋ ነው። አንደኛዋ ሀገራችን ኢትዮጵያ ናት። ሌላኛዋ ደግሞ ሱዳን እንደሆነች ይታወቃልና እንግዲህ የግብጽ ብሔራዊ ቡድን እስካሁን ድረስ ባለው የአፍሪካ ዋንጫ የውድድር መድረክ ላይ ያሸነፏቸው ድሎች ተደምረው የትላንት ምሽቱን ጨምሮ ማለት ነው 63 ድሎችን እንደዚሁ ማሳካት የቻሉበትን ሁኔታ እየተመለከትን እንገኛለን። ይህን ተመልክተናል። እንግዲህ ክቡራትና ክቡራን ተመልካቾቻችን ዛሬ የሚደረጉትን ጨዋታዎች ደግሞ ወደ እናንተ እናደርስ። ዛሬ አልጄሪያ እንደዚሁ ከዲአር ኮንጎ ጋር ምሽት 1 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። እንግዲህ አልጄሪያም ጥሩ ብቃት ያላቸውን ተጫዋቾች በስር ይዘው እየተመለከትን እንገኛለን። ጥሩ ጨዋታ እንደሚሆን ይገመታል። በሌላ በኩል የወቅቱ ሻምፒዮኗ ሀገር ኮት ዲቫር እንደዚሁ ከቡርኪና ፋሶ ጋር የሚያደርጉት ጨዋታ ደግሞ ምሽት 4 ሰዓት ላይ ይደረጋል። በአፍሪካ ዋንጫ የውድድር መድረክ የጥሎ ማለፍ 16 ጨዋታ ማለት ነው። ወደ ኳርተር ፋይናሉ ለመግባት የሚያደርጉት እንቅስቃሴ ትልቅ ትኩረትን ስቧል ማለት ነውና የአፍሪካ መረጃችን በዚሁ ይጠናቀቃል። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ አውሮፓ እናቀናለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የ21ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው ነው የሚከናወኑትና እነዚህን የተመለከቱ መረጃዎችን ይዘን እንመለሳለን። አብራችሁኑ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤትና የአፍሪካ ዋንጫ የውድድር መድረክን የተመለከተ መረጃ ወደ እናንተ ስናደርስ ቆይታ አድርገናል። አሁን ወደ አውሮፓ በማቅናት ደግሞ የተወዳጁ የእንግሊዝ ፕሪሚየር ሊግን እንጀምራለን። የእንግሊዝ ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው ነው የሚደረጉት። ዛሬ የሚደረግ ጨዋታ አለ። በለንደን ኦሎምፒክስ ስቴዲየም የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ እንደዚሁ ጨዋታውን ያደርጋል ከኖቲንግሃም ፎረስት ጋር ማለት ነው። ሁለቱ ቡድኖች እንግዲህ 18ኛ እና 17ኛ ደረጃ ላይ ነው የሚገኙት ወራጅ ቀጠናው አፋፍ ላይ ማለት ነውና በዚህ እንቅስቃሴ ላይ የትኛው ቡድን ከወራጅ ቀጠናው አፋፍ ይወጣል የሚለው ነገር ይጠበቃል። እንደዚሁ ዌስትሃም ዩናይትድ 18ኛ ደረጃ ላይ ነው የሚገኘው። እስካሁን ድረስ የሰበሰባቸው ነጥቦች 14 ብቻ ነውና ሁለቱም ቡድኖች አሰልጣኞቻቸውን ለማሰናበት እስካሁን ድረስ እንግዲህ የተለያዩ አሰልጣኞችን በማደል ላይ እንደሚገኙ እየተገለጸ ነው የሚገኘው። በእንግሊዝ ፕሪሚየር ሊግ እንግዲህ ያለፉትን ቀናቶች እንደምንመለከተው የተለያዩ አሰልጣኞች ከቡድናቸው ጋር እየተለያዩ ነው የሚገኙትና ከወራጅ ቀጠናው አፋፍ ለመውጣትም እንደዚሁ የደረጃ ሰንጠረዡ ግርጌ ላይ የሚገኙ ክለቦችም አሰልጣኞቻቸውን ሊያሰናብቱ እንደሆነ አንዳንድ መረጃዎች እየወጡ ነው የሚገኙት ማለት ነውና ይህ ጨዋታ ይደረጋል። በሳምንቱ ግን መርሃ ግብር ላይ ከሚከናወኑ ተጠባቂ ጨዋታዎች መካከል ደግሞ የሊቨርፑልና የአርሰናል ጨዋታ ይጠበቃል። ኤምሬትስ ስቴዲየም ላይ የሚደረግ ጨዋታ ነውና አርሰናል እንግዲህ የሊጉን የደረጃ ሰንጠረዥ 48 ነጥቦች ሰብስቦ በቀዳሚነት እየመራ ይገኛል። 34 ነጥቦች ያሉት ደግሞ እንደዚሁ ሊቨርፑል የሚያደርገው ጨዋታ ትልቅ ትኩረትን ስቧል። በተለይ አሰልጣኝ አርነ ስሎት ትልቅ ጫና ውስጥ እንዳሉ ይታወቃል። ከዚህ ቀደም ሄንዞ ማሬስካ እና ሮበን አሞሪም እንግዲህ ከየክለቦቻቸው መሰናበታቸው የሚታወስ ነው። በቀጣይ ይህ ጨዋታን የያዘው መርሃ ግብር በዛሬው ዕለት ጅማሮን የሚያደርግ ነው የሚሆነው። የጣሊያን ሴሪያ ጨዋታዎችም ከዛሬ ምሽት ጀምረው የሚከናወኑ ይሆናል። የ19ኛ ሳምንት መርሃ ግብሮች ማለት ነው። ዛሬ አዲስ አዳጊው ክለብ ፒዛ ከኮሞ ጋር የሚያደርጉት ጨዋታ ቀን 11 ሰዓት ላይ ጅማሮን ያደርጋል። ከዛ ባለፈ ሊቼ ከሮማ ምሽት 2 ሰዓት ላይ የሚደረግ ጨዋታ ነው። ሳሶሎ ከዩቬንቱስ እንደዚሁም ቦሎኛ ከአታላንታ፣ ናፖሊ ከቬሮና፣ ፓርማ ከኢንተር ሚላን፣ ላዚዮ ደግሞ ከፊዮሬንቲና ጋር የሚያደርጉት የጣሊያን ሴሪያ የ19ኛ ሳምንት መርሃ ግብር ጨዋታዎች ናቸው ማለት ነው። ሴሪያው እንግዲህ ከፍተኛ ፉክክርን እያስመለከተ ነው የሚገኘው። በተለይ በቀድሞ ትልልቆቹ ክለቦች የደረጃ ሰንጠረዡ ከፊት ለፊት እየተመለከት ነው እንገኛለን። ኢንተር ሚላን 39 ነጥቦችን ሰብስቦ በቀዳሚነት ሲመራ፣ የከተማው ክለብ ደግሞ እንደዚሁ ኤሲ ሚላን በ38 ነጥብ ሁለተኛ ደረጃ ላይ ተቀምጧል። የኔፕልሱ ክለብ ናፖሊ በ37 ነጥቦች ደግሞ ሶስተኛ ደረጃ ላይ ተቀምጦ ነው የሴሪያውን የደረጃ ሰንጠረዥ የምንመለከተው። ዩቬንቱስ፣ ሮማና ኮማ ተከታዩን ደረጃ ይዘውት እየተመለከት እንገኛለን በጣሊያን ሴሪያ የ19ኛ ሳምንት መርሃ ግብር ጨዋታዎች ላይ ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና በቀጥታ የመረጃ ሰዓታችንን የምናጠናቀቅ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን የመረጃ ሰዓታችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የጥር የተጫዋቾች የዝውውር መስኮት አሁን ላይ በርከት ያሉ ተጫዋቾች ወደ ተለያዩ ክለቦች ለማምራት እንደዚሁ በሩመር ደረጃ ታላላቆቹ የመገናኛ ብዙሃን እየዘገቡ ነው የሚገኘው። ማርጌ እንግዲህ ካለፈው የክረምት የተጫዋቾች የዝውውር መስኮት አንስቶ አሁንም ጥርን በተሻገረው የዝውውር መስኮት ላይ ስሙ ከተለያዩ ክለቦች ጋር እየተያያዘ ይገኛል። የመርሲሳይዱ ክለብ ይህንን ተጫዋች ለማስፈረም ፍላጎት እንዳለው በተደጋጋሚ እየገለጸ ነው የሚገኘው። አሁን ግን ተጫራች ሌላ ክለብ መጥቶበታል። ማንቸስተር ሲቲም የተጫዋቹ ፈላጊ ሆኖ ብቅ ብሏል ተብሏልና በሁለቱ ክለቦች መካከል ይህንን ተጫዋች ለማስፈረም የሚደረገው ጥረት በማን አሸናፊነት ይጠናቀቃል የሚለው ነገር ይጠበቃል። የ26 ዓመቱን ተጫዋች ለማስፈረም ግን ከዚህ ቀደምም የተለያዩ ክለቦች ጥረት ሲያደርጉ ነበርና አሁን ላይ ሚዛን ደፍቶ የሁለቱ ክለቦች ፍክክር የበርካቶችን ትኩረት ስቦ እየተመለከት ነው እንገኛለንና ኢታሃድ ሊሆን ይችላል ወይስ አንፊልድ ሮድ የተጫዋቹ መዳረሻ የሚለው ነገር በቀጣይ ቀናቶች እንደዚሁ የሚለይለት ነው የሚሆነው።
ወደ ሌላኛው መረጃችን ስናልፍ ደግሞ የማንቸስተር ሲቲን እንደዚሁ መረጃ እናገኛለን። ማንቸስተር ሲቲ ግቫርዲዮል በአሳለፍነው ሳምንት እንደዚሁ ባቻ ውጤት ከቼልሲ ጋር በአጠናቀቀው እንቅስቃሴ ላይ እንደዚሁ ጉዳት አስተናግዶ መውጣቱ የሚታወስ ነው። ይህንን ተጫዋች ለመተካት አሰልጣኝ ፔፕ ጋርዲዮላ ቀደም ሲል ዋትፎርድ እግር ኳስ ክለብ በውሰት ውል ሰጥቶት የነበረውን ተጫዋች ታዳጊ ነው፣ ገና 20 ዓመቱ ላይ ነው የሚገኘውና ማክስ አሌን ይሰኛል። ይህንን ተጫዋች በምትኩ ለማምጣት እንደዚሁ ስለመስማማቱ ተነግሯል ማለት ነው። የራሱ ተጫዋች ነው። እንግዲህ ምናልባት በቀጣይ ይህ ተጫዋች ከልምድ አንጻር የሊጉ እንቅስቃሴ ሊከብደው ይችላል። የቀሩ ጨዋታዎች ደግሞ ለማንቸስተር ሲቲ በተለይ በሻምፒዮናነት ፉክክር ላይ በሚያደርገው እንቅስቃሴ ከብደዋል ተብሎ ይጠበቃልና የዚህን ተተኪ ለማድረግ እንደዚሁ ስለመወሰኑ እየተገለጸ ነው የሚገኘው። ባርሴሎና ካንሴሎ ለማስፈረም ስለመስማማቱ ተነግሯል። ለሳውዲ ፕሮሊጉ ክለብ እየተጫወተ ይገኛል። ይህ ተጫዋች ለሃሊላል ማለት ነው እና አሁን በውሰት ውል ወደ 4 ሚሊዮን ፓውንድ ለዝውውሩ እንግዲህ እንደሚከፍል ተነግሯል ማለት ነው። ቀጣይ በቋሚነት ለማስፈረም እንደዚሁ ውሉ ላይ ተካቷል የሚሉ መረጃዎች እየወጡ ነው የሚገኙት። ሌላኛው መረጃ የምናገኘው የሪያል ማድሪድ ነው። ሪያል ማድሪድ በአንድ ዝውውር ላይ እንደገባ እየተነገረ ነው የሚገኘው። አዳም ዋርሰን ይሰኛል። የዚህን ተጫዋች ፊርማ ለማግኘት ማንቸስተር ዩናይትድ አጥብቆ እየሰራ ነው የሚገኘው። ከዚህ ቀደም አሰልጣኝ ሮበን አሞሪም የዩናይትድ አሰልጣኝ በሆኑበት ሰዓት ላይ ይህንን ተጫዋች ለማስፈረም እንደዚሁ ከፍተኛ ጥረት ሲያደርጉ እንደነበረ የሚታወስ ነው። እንግዲህ በስተመጨረሻ ምናልባት ሪያል ማድሪድ ካለው አቅም ጋርና ካለው ሁኔታዎች ጋር በመነሳት የተጫዋቹ መዳረሻ የሎስ ብላንኮቹ ቤት ሊሆን የሚችልበት አጋጣሚ እንዳለ እየተገለጸ ነው የሚገኘው ማለት ነው። ሌላኛው የአርሰናልን መረጃ ስንመለከት ደግሞ አርሰናል በኤፍኤ ካፕ የሶስተኛ ዙር ጨዋታ ላይ የሚለብሰው ማሊያ ታውቋል። ቀይ በቀይ ማሊያ ይለብሳል ተብሏል። ይሄም ደግሞ የሴቶችን ጥቃት ለመከላከል ወይም ለማውገዝ ከሴቶች ጎን መሆኑን ለማሳየት አንድምታ የያዘ አቋም ነው ተብሏል ማለት ነውና በሶስተኛው ዙር በዚህ በእንግሊዝ ኤፍኤ ካፕ የውድድር መድረክ ላይ ጃንዋሪ 11 ነው ቀን 11 ሰዓት ላይ እሁድ ዕለት የሚደረግ ጨዋታ ነው ማለት ነውና ይህንን ጨዋታ በሚያደርጉበት ሰዓት ላይ አርሰናሎች ቀይ ማሊያ ለብሰው ሙሉ ለሙሉ እንደሚገቡ እንደዚሁ ተገልጿል ማለት ነው። ወደ መጨረሻው መረጃችን ስናልፍ እንግዲህ ከአርሰናል ጋር በተያያዘ ሌላኛው መረጃ የሚሆነው ሪዮ ፈርዲናንድ የሰጠው አስተያየት ነው። ሪዮ ፈርዲናንድ የቀድሞ የቀይ ሰይጣናቱ ሌጀንድ እንደነበረ የሚታወስ ነው እና አሁን በስካይ ስፖርት ተንታኝ ሆኖ እየተመለከትነው እንገኛለን። እሱ የሚለው እንግዲህ ከአሰልጣኝ ሚካኤል አርቴታ ወደ ማንቸስተር ዩናይትድ ወይም ማንቸስተር ዩናይትድ የአሰልጣኝነት ጥያቄ ቢያቀርብለት እምቢ እንደማይል ነው የገለጸው ማለት ነው እና አሁን ላይ እንግዲህ በሰሜን ለንደኑ ክለብ አርሰናል በጣም ውጤታማ በሊጉም በዓለም ላይም አሉ ከሚባሉ አሁን ላይ እንግዲህ ምናልባት ዋንጫ የቀረው እንቅስቃሴ በማድረግ ብዙዎች እያደነቁት ነው የሚገኘው እና አርሰናልን ጥሎ ወደ ዩናይትድ ይሄዳሉ የሚለው ነገር ግን የሚጠበቅ ነው የሚሆነው። እስካሁን ድረስ እንግዲህ 2020 ላይ የምናስታውሰው የኤፍኤ ካፕ የዋንጫ ክብርን ብቻ ነው በአርሰናል ቤት ማሳካት የቻለው። ይሄ የመጨረሻ ዓመቱ ሊሆን እንደሚችል ብዙዎች እየተናገሩ ነው የሚገኙት ከውጤት ጋር አያይዘው ማለት ነው። ነገር ግን አሰልጣኝ ሚካኤል አርቴታ ደግሞ አሁን ምናልባት ከዋንጫ ጋር ከ20 ዓመታት በኋላ መድፈኞቹን ሊያስታርቃቸው ከጫፍ የደረሰበትን ሂደት እየተመለከትን እንገኛለን። አያያዙ በበርካቶች ዘንድ እየተደነቀ ነው የሚገኘው። የቡድን ግንባታው እንደዚሁም ደግሞ በተጫዋቹ ወይም በቡድን ውስጥ ያሉት ኳሊቲ ያላቸው ተጫዋቾች ከፍ ማለቱ ደግሞ ቡድኑ የፈለገውን ዋንጫ ሊያነሳ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። ግን ይህ በእንዲህ እንዳለ እንግዲህ በማንቸስተር ዩናይትድ እግር ኳስ ክለብ አመራሮች ራዳር ውስጥ ከሚገኙ አሰልጣኞች መካከል አንደኛው ሚካኤል አርቴታ ነው የሚል ለዚህም ፈቃደኛ ሊሆን ይችላል ከጠየቁት የሚል ሀሳቡን እንደዚሁ ሪዮ ፈርዲናንድ አስቀምጧል ማለት ነው። ክቡራትና ክቡራን ተመልካቾቻችን ይሄ የሚሆን ይመስላችኋል? እስኪ ሀሳብ አስተያየታችሁን ስጡበት። ወደ ማንቸስተር ዩናይትድ ሊያቀና ይችላል አሰልጣኝ ሚካኤል አርቴታ አርሰናልን ጥሎ የሚለው ነገር ሀሳብ ልሰጡበት ትችላላችሁ። ክቡራትና ክቡራን ተመልካቾቻችን የዛሬ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ደግሞ እንደዚሁ ጋሻው ዳኛው ከኛ ጋር ቆይቶ አድርጓል። ለመላው የክርስትና እምነት ተከታዮች እንኳን ለገና ባህል ለዋዜማው በሰላም አደረሳችሁ። መልካም ጊዜ ይሁንላችሁ።